ጋብቻ ላይ ከአንድ በላይ ያው አቅም ካለው ቅድም እንትን ስትሉ በረምብ ሰምቻለሁ። ማስተዳደር ከቻለ ካልቻለ እንደውም አንድም አይፈቅድም። ጥሩ አባባ አቅም አንድ ሴክስ የማድረግ ነው ወይስ የማኖር አቅም ነው? ሁለተኛ ደግሞ ሴቶቹ ላይስ ምን ይፈጥራል? ሁለተኛ ሶስተኛ ሆና አንድ ሰው እንትን ሲያደርጋቸው ሴቶቻችሁ ላይ የሚፈጥረው ነገር የለም ወይ? እችኛዋን ፓርት ሰውየው በመጀመሪያ ልናውቅ የሚገባው ነገር አምላክ ለምንድን ነው ከአንድ በላይ መደንገግን የፈለገው? አምላክ የደነገገው አንደኛ ለዚህ ትውልድ ብቻ አይደለም፣ ላለፉትም ለነቢያትና ለትውልዶቻቸው ተደንግጎ የነበር ነገር ነው። አዲስ አይደለም፣ ብርቅ አይደለም። አምላክ ይህን ሲናገር ምን ይላል? በሱረቱ ራዕድ ላይ ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት ነቢያቶችን ልኬያለሁኝ አለ፣ ለእነርሱም ሚስቶችንና መልካም ዘሮችንም አድርጌላቸዋለሁ አለ። አያርላ ያለፉት ነቢያት ሚስቶችን አምላክ ራሱ እንደደነገገላቸው ተናገረ። ቀጥሎ የተናገረውን አስተውለው ለምን ዓላማ እንደሆነ ከአንድ በላይ እንዲያገቡ የደነገገበት ምን አለ? መልካም ዘሮችንም አደረግኩላቸው አለ። አንድ ሙስሊም ከአንድ በላይ እንዲያገባ የተደነገገው የግል ስሜት ጥሙን የወሲብ ጥሙን ለማርካት አይደለም። አምላክ ይህን ታሳቢነት አድርጎ በፍጹም አይደነግግም። ቶታል አይደል? ይሄ ልናውቅ ይገባል። ወደ ዓላማው ምንድን ነው ከተባለ ቀጥሎ እዛው ሲናገር መልካም ዘሮችን አፍርተው እነዚህ አማኝ ትውልዶች እንዲሄዱ ዘንድ ብቻ ነው። ቶታል አብርሃም እነ ኢስሐቅን ወለደ፣ ከሌላ ደግሞ እስማኤልን ወለደ። እነዚያ ደግሞ መልካም ዘሮችን አፍርተው ይሄዳሉ። ቶታል አሁንም አማኝ የሆነ ሰው የነቢያትን ሕግና ስርዓት የያዘ አካል ለትውልዶቹ መልካም አርአያ የሚሆኑ መልካም ዘሮችን አፍርቶ መሄዱ ይህን ስለሚፈልግ ነው አምላክ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ተዘወጁ ልወዱድ ልወዱድ ፈኢኒ ሙካፊሩን ቢኩም ልኡመም የውም ልቅያማ አሉ። አግቡ ወላድና ተወዳጅ የሆነችውን አግቡ ካሉ በኋላ የማግባትን ሚስጥር ከበስተጀርባው የተፈለገበትን ዓላማ ተናገሩ። እኔ የትንሣኤ ቀን በርካታ አማኝ ትውልዶችን አፍራታቸው በመምጣታቸው እደሰትባቸዋለሁ አሉ። ያ ነው። ይሄም ፍላጎት እንዳለ ሆኖ መስፈርቶች አሉት። ዝም ብሎ የሚደነገግ ነገር አይደለም። መስፈርቶች አሉት፣ ከባባድ መስፈርቶች። እነዚህም ከተዋጣ ነው ሰውየው ሊያገባ የሚችለው። አንደኛ የማስተዳደር አቅሙ ሊኖረው ይገባል። የማስተዳደር አቅሙ ቅድም እንዳልከው ወሲብ ይሄ መስፈርት አይደለም። ያ ማለት በቃ የማድረግ እንትን ችሎታ ስላለኝ ላግባ ብሎ እንትን ማለት መደጋገም አይችልም። አንድም ራሱ የማይገባበት ጊዜ ሊኖር ይችላል። የማስተዳደር አቅሙና ችሎታ ሲኖረው ጊዜ ነው አንደኛ መስፈርት እሱ ነው። ይህን አላህ በቁርአንም ላይ ነቢ ሰለላሁ ዐለይሂ ወሰለም በሐዲስም ላይ ተናግረዋል። አላህ በቁርአን ላይ አርጃሉ ቀዋሙና ዐለ ኒሳ ይላል። ባሎች የሚስቶቻቸው አስተዳዳሪዎች ናቸው ይላል። የማስተዳደር አቅምና ችሎታ ሊኖረው ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲናገሩ ምን አሉ? ያ መዕሸረ ሸባብ መን ስተጣዐ ሚንኩም ልባአተ ፈልየተዘወጅ አሉ። እናንተ የወጣት ስብስቦች ሆይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ እርሱ ብቻ ያግባሉ። አያረላ ካልቻለ ማግባት አይችልም፣ አይፈቀድለትም። የሰው ህይወት በራሱ ህይወት ላይ ጨምሮ እርሷን ሊያጨናንቃት አይገባም። ያንን እንትን ሊል ይገባል። ለማስተዳደር አቅሙና ችሎታው ችሎታ ስላለው ብቻ ማግባት ይችላል ወይ? ላ አይችልም። አቅሙ ዓለምን የሚሞላ ገንዘብ ቢኖረውም ራሱ ይሄ በቂ አይደለም። ሌላኛው መስፈርት ምንድን ነው? ፍትሃዊነት ይባላል። አንዳንድ ሰው ሲያገባ ጊዜ አይተህ ከሆነ የመጀመሪያ ሚስቱን ትውት ያደርጋትና ወደ ሁለተኛዋ ሚስቷ ላይ ሄዶ ይላተማል። ያችን ይረሳል፣ እንደሌለች ሁሉ ያደርጋል፣ ይንቃታል። ይህን የሚያደርግ ከሆነ አይፈቀድለትም። አላህ ስብሐነሁ ወተዓላ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። ፍትሃዊ አልሆንም ብላችሁ ከፈራችሁ ግን አንዲት ብቻ አግቡ። ከዚህ በላይ ቢያገባ በዚህ ሰው ላይ ሐራም ነው፣ ክልክል ነው። ፍትሃዊ ባይሆን ያንን ሐቃቸውን መብታቸውን ባያሟላ ምን ይጠብቀዋል ከተባለ አንደኛ የአላህን ሕግና ስርዓት ጥሷል፣ ወንጀለኛ ተብሎ ይመደባል። ሁለተኛ የትንሣኤ ቀን ቅጣት አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? መን ካነት ዒንደሁ ምርአታኒ ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውመ ልቅያመት የሽኩሁ ሳቂጥ አሉ። በሌላ ዘገባ ላይ መን ካነት ዒንደሁ ምርአታኒ ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውመ ልቅያመት የሽኩሁማ ይላሉ። በምድራዊ ህይወቱ ላይ ሲኖር ሁለት ሚስቶች ኑረውት በመካከላቸው ፍትሃዊ ያልሆነ ባል ነገ የትንሣኤ ቀን አንድ ጎኑ ተቆርጦ በአንድ ጎኑ ይነሳል አሉ። ስለዚህ ቅጣቱ ይጠብቀዋል። እና ዋናው እሳቤና ዓላማው አምላክ ለነቢያትም ለአማኝ ትውልድ ይሄ ሲደነግ ጊዜ መልካም ትውልድን ከማፍራት ከሚል አንጻር እንጂ የወሲብ ጥብን ለማርካት ከሚለው አይደለም። ለዚህማ እንዴት ትበቃለች ሚያደርግ እና ያንተ አሳቢነት ያደርገ። እሺ አንድ የመጨረሻ